በስተመጨረሻም ናሆም የአምራንን ተንኮልና ሴራዋን ደረሰበት። አቶ ለይኩንም ከባድ ችግር ውስጥ ገባ። ዳግምም ስለ አባቱ መሞት አወቀ። እጅግ ልብ የሚሰብረው አቶ ለይኩንን ሲጥ አርጌ ገላለሁ፣ ይህም ቤት እንዳለ ማጠፋቸዋለሁ በማለት እንግዲህ ዳግም ሲገለገል፣ ወይዘሮ ዝናሽም ይህ ሁሉ ነገር የተፈጠረው በእኔ ምክንያት ነው፣ እባክህ ልጄ ተውረፍ፣ እሱ ደግሞ ይሞትብሃል፣ እባክህ ረፍ ስትለው፣ እሱ ግን አባቴ ከሞተ በኋላ ከዚህ በኋላ ምንም አይነት ህይወት የለኝም፣ ህይወቴ እንድኖርም አልፈልግም በማለት እንግዲህ ቤቱን ቃውጥ ያደርጉት ይገኛል። ነገር ግን ወይዘሮ ዝናሽ ለፖሊስ በመደወል ባሌንም ልጄንም ነው ውሰዱልኝ በማለት ደውላለች። አቶ ሌኩንም እጅግ ፈርተው እየተንቀጠቀጡ ነበር። በአንቺ ምክንያት ይሄው ነብሰ ገዳይ ሆንኩኝ፣ በቃ ከዚህ በኋላ ነብሰ እጄ በደም ተጨማለቀ በማለት እንግዲህ ስቅስቅ ብለው እያለቀሱ ነበረ። እጅግ ልብ የሚሰብር ነገር ነው የተፈጠረው ማለት ነው። ናሁምን በስተመጨረሻ የአምራንን ተንኮልና ሴራዋን እያንዳንዱን ነገር አውቋል። አምራንም አሁን ላይ አልቆላታል። ምክንያቱም ወይዘሮ ዝናሽን እጇን ጠምዝዛ በማስፈራራት ነበረ እዛ ቤት እገባለሁ ያለችው። እንግዲህ ለናሁም ልጄ ወርዶብኛል፣ እሱ ደግሞ ያደረገችው እናት ናት፣ ቡና ጠጭ በማለት እንግዲህ ልጄን ሆን ብላ ለማስወረድ ነበረ፣ ልጄን ለመግደል ነበረ እዛ ቤት የጠራሽ ስትል መጀመሪያ አምኗት ነበረ። በስተመጨረሻም እንግዲህ ዶክተሩን ሄዶ አፋጦ በመጠየቅ እንዴት ነው ልጄን አትርፉልኝ በማለት እንግዲህ ሲጠይቃቸው እነሱ ግን ማትረፍ እንደማይችሉ እንዲሁም ደግሞ ልጁ እንደሌለ እንቅጩን ነግረውታል ማለት ነው። እጅግ ልብ የሚሰብር ነገር፣ ናሆም ራሱን መቆጣጠር አቅቶታል። እጅግ ልቡ ተሰብሯል። በዚህ በኩል ከእናቱ ጋር ለማጋጨት ሞክራለች። እናቱን ምን ብላለች አምራን? አቶ ለይኩንና እንዲሁም ደግሞ ልጅሽ እንዲተፉብሽ አደርጋለሁ፣ እሱን ደግሞ ጠብቂኝ ባለችው መሰረት ነበረ ስራዋን የሰራችው። አቶ ለይኩንም እንግዲህ ልብ የሚሰብር ነገር ዳግም ልጇ እንደሆነ እንዲሁም ደግሞ አቶ ሰንበታ ውሽማዋ እንደነበረ በሚያውቅበት ሰዓትም እጅግ ልብ በተሰበረ መልኩ እንዲሁም ደግሞ አቶ ሰንበታን ህይወታቸውን እንዲያልፍም አድርጓል ማለት ነው። ራሱን መቆጣጠር አልቻለም ነበረ አቶ ለይኩን። አቶ ለይኩንም አምኜሽ ነበረ ሚስቴ ባለቤቴ ብዬ ነበረ፣ እንዴት ጉድ ትሰርኛለሽ በማለት ወይዘሮ ዝናሽን ሲጠይቅ፣ ወይዘሮ ዝናሽም አሁን መወሰን አለብን፣ ምክንያቱም ማንም ሳይና ማንም ሳይመጣ ቶሎ ወስደን ሰንበታን የልጅን አባት እንቅበረው፣ የልጅን አባት ገለኸዋል በማለት እንግዲህ አቶ ለይኩንን እየነገረች ትገኛለች። እሱ ግን በፍጹም ራሴን ለመንግስት አሳልፌ ይሰጣለሁ፣ እኔ ወንጀለኛ ነኝ፣ በእጄ ደም አለ፣ ከዚህ በኋላ እኔ መኖር የሚገባኝ ሰው አይደለውም በማለት እንግዲህ አምርረዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ክፍል 57ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ተወዳጆቼ ቪዲዮን ሲጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ አሁን ላይ አቶ ለይኩን እጅግ ልባቸው ተሰብሯል። አቶ ሰንበታም እንግዲህ ወይዘሮ ዝኑን ለአንዴና ለመጨረሻ ጊዜ ልሰናበትሽ ነው የመጣሁት በማለት እንግዲህ ቤት መጥቶ ሳለ ዳግምን እንዳታስቀይሚው፣ ዳግም እንዳይከፋ በማለት ሲጠይቃት ወይዘሮ ዝኑም ዳግም እኮ ለእኔም ልጄ ነው፣ እኔ ማስበለት አለው ስትልም ድንገት እንግዲህ አቶ ለይኩን ዳግም ልጇ እንደሆነ ሰምቶ ነበረ። ዳግም ልጅሽ ነው ማለት ነው፣ እሱም ደግሞ ሸማች ነው በማለት እንግዲህ አቶ ሰንበታን እንዲሁም ደግሞ ወይዘሮ ዝኑን ሲጥ አድርጎ ሊገላት ሲል፣ ነገር ግን አቶ ሰንበታ ለመገላገል እባክህ አቶ ለይኩን ትሞትብሃለች፣ በፍጹም እሷን እንደዚህ መንካት አትችልም፣ ከፈለክ እኔን የፈለገ ነገር አድርገኝ በማለት ለመገላገል በሚሞክርበት ሰዓት አቶ ለይኩን እጅጉን ተበሳጭተው ስለነበረ ሂደው እንግዲህ መሳሪያቸውን በማምጣት አቶ ሰንበታ ላይ ለመተኮስ ሲፈልግም፣ ነገር ግን ወይዘሮ ዝኑ መጀመሪያ እኔ ጋ ተኩስ፣ እኔ ላይ ተኩሰ ነው እሱን በጭራሽ እንዳትነካው፣ የልጄን አባት በፍጹም መንካት የለብም ስትለው፣ በእርግጥም በጣም ስሜታዊ ሆኖ ስለነበረ እንግዲህ አቶ ሰንበታም ከዚህ በኋላ ተስፋ ቆርጫለሁ፣ በሞትም ከሆነም ደግሞ ወደ እስር ቤት ነው፣ ካልሆነም ደግሞ ሞት ነው፣ ስለዚህ የሚመጣብኝ ነገር የለም፣ ዝኑ ከምትሞት ደግሞ እኔ በሞት ይሻለኛል በማለት እንግዲህ መሳሪያውን ለመጠቅ ሲሞከርም ተተኩሶ ህይወታቸው እንግዲህ አልፏል። ልብ የሚሰበር የሚያሳዝን ነገር። ድንገትም ወይዘሮ ዝኑ እንግዲህ በቃ ወስደን እንቅበረው
ማንም ሳይመጣ ቶሎ ወስን እያለች ነበረ። ነገር ግን ድንገት ዳግም መጥቷል ማለት ነው። ዳግም መጥቶም እንግዲህ አባቱ እንደዛ ተዘርሮ ሳይ እጅግ ራሱን መቆጣጠር አልቻለም። ምንድን ነው ያደረጋችሁት? አባቴን ገደላችሁት? በማለት እንግዲህ ልቡ በጣም እጅግ ተሰብሮ ሲጨውም አቶ ለይኩንን ሲጣርጌ ይገላለሁ። ምክንያቱም አባቴ ለእኔ ለመኖር ምስጢሬ ነበረ። ከዚህ በኋላ እኔ ምንም አይነት ህይወት የለኝም። ሁላችሁን እያንዳንዳችሁን አጥፍቼ እጄን ለፖሊስ ሰጣለሁ ሲልም ወይዘሮ ዝኑም እባክህ ሞትባል እባክህ ተው በማለት እየገላገለች ነበረ። ነገር ግን እጅግ ከባድ ነገር ስለነበር ለፖሊስ ደውላ እንግዲህ አቶ ለይኩንም እንዲሁም ደግሞ ዳግምን አስይዛቸዋለች ማለት ነው። እንግዲህ ከዛ በፊት አምራን ምን አድርጋ ነበረ? ወይዘሮ ዝኑ ጋር በመምጣት የአማቴ ቡና እንድታፈይል ይፈልጋለሁ ከአንድ ጋር ቡና መጠጣት አምሮኛል ስትል፣ ነገር ግን ወይዘሮ ዝናሽ በፍጹም ይሄን እንዳታስቢ በጭራሽ እኔ እና አንቺ የዚህ ቤት አማትና ምራት ሆነን መኖር መቀጠል አንችልም በጭራሽ ባታስቢው ይሻልሻል ስትላት፣ ነገር ግን አምራን ተንኮልና ሴራዋን አቅዳ ሆን ብላ ስለመጣች ለናሆም ደውላ ነበረ። እናትህ እኮ ቤት ቡና ነይ ጠጭ ብላ ጠራችኝ፣ ይቅርታ ልጠይቀኝ መዛው ስትል ናሆም እጅጉን በጣም ተደንቆ ነበረ። እጅጉንም በጣም ደስ ብሎት ነበረ። እንዴት ሊሆን ቻለ? እንዴት ባንዴ እማዬ እንዴት ሊሆን ቻለ ብሎ ነበረ። ካላመንከኝ እናትህን ላገናኝ ብላ እናቱንም አገናኝተው ነበረ። ወይዘሮ ዝኑም ከምራቴ ጋር ቡና በጠጣ ጊዜ ባሳልፍ ችግር አለው በማለት ነበር የመለሰችው። ናሆምና ዳግምም እጅጉን እየተፈካከሩ ነው የሚገኙት። ምክንያቱም ናሆምና ኑሐሚን ወደ ገጠር ሂደው መሬት ለማልማት እንዲሁም ደግሞ ለገበሬዎች የተሻለ ነገርን ለማፍራት ለመሄድ በሚወስኑበት ሰዓት አቶ ለይኩምም ናሆምና እንዲሁም ደግሞ ኑሐሚን ወደዛ እንዲሄዱ ፈቅዶ ነበረ። ነገር ግን ዳግም በፍጹም አንቺ ከሄድሽ እኔም እሄዳለሁ አብሬ ከእሱ ጋር በፍጹም መሄድ አትችይም እያለ ነው የሚገኘው። ነገር ግን ኑሐሚን በራሷ ከናሆም ጋር በፍጹም አልሄድም፣ ምክንያቱም ከዚህ ሁኜ እንኳን ንዴቴን መቆጣጠር አልቻልኩም እንኳን ከዛ ይቼ ብላለች። ስለዚህ እኔ ከአንተ ጋር መቼውም ቢሆን እንዳታስበው አልሄድም ስትለው ናሆምም እንግዲህ አምራን ፈርተሻት ነው እንዴ? ለምንድን ነው አሁን ምን ድረስ እንደተቀየምሽ ነው በማለት ነበር የጠይቃት። አምራንን ለምን ብዬ ፈራታለሁ? ምኗ ያስፈራል አምራን ነበር ያለችው። ነገር ግን ኑሐሚን በጣም ስለምትወደውና ስለምታፈቅረው በምንም ሁኔታ ከሱ ጋር ሆና ጊዜ ማሳለፍ እንዲሁም ደግሞ ራሷን መጉዳት አትፈልግም። በዚህም ምክንያት አልሄድም ብላለች። ነገር ግን ዳግም በቃ አንቺን ሳይኮ እስትንፋሴ ምን ያህል ልቤ እንደሚመታ ብታቂና ብትረጂ ደስ ይለኝ ነበረ። አንቺ ከሄድሽ ግን በፍጹም አልቀርም ብሏል። ነገር ግን ኑሐሚን ከእኔ ጋር መፈካከር ብታቆም ይሻላል። ምን እየሆናችሁ ነው? እንደዚህ የምትፈካከሩት ምን ለመሆን ነው ብላ ነበረ። እንግዲህ አቶ ለይኩንም ወደ ቤት ሲመጣ አምራን ቁጭ ብላ ነበረ። ወይዘሮ ዝኑም አምራንን አቃጥልሻለሁ በማለት እንግዲህ ኑሐሚንና ናሆም ወደ ገጠር ልማት እንደሚያለሙ የግብርና ስራውን እንደምትጀምር ሰማው። እጅግ በጣም ደስ ብሎኛል ላንተ። እንዲሁም ደግሞ ኑሐሚንና ናሆም ምን ያህል ጊዜ ነው የሚቆዩት ስትል አምራን እጅጉን ልቧ በጣም ደንግጦ ነበረ። እንዴት ሊሆን ይችላል? ቆይ ኑሐሚን ነው ያልሽው? እንዴት ነው ካልጠፋ ሰው ኑሐሚን አብራ የምትሄደው? እንዴት ነውስ ናሆም ስለዚህ ጉዳይ ያልነገረኝ ለምንድን ነው ብላ እጅጉን ደንግጣ ነበረ። አቶ ለይኩንም ቆይ የልጃችንን ሚስት ምን ለማድረግ እየሞከርሽ ነው? ቆይ ዝኑ ምንድን ነው እያልሽ ያለሽው? በማለት እንግዲህ ዝኑ አምራንን ለማናደድ ለማበሳጨት ሆን ብላ እንዳደረገች ሆን ብላ እየጠየቀች እንደሆነ አቶ ለይኩን ገብቶት ነበረ ማለት ነው። እንግዲህ በዚህም ምክንያትም አምራን ተናዳና ተበሳጭታ ሆዴን አመመኝ በማለት ነበር የጀመረች። ስለ ቡናው አመሰግናለሁ ግን ሆዴን አሞኛል በማለት ስትወጣ አቶ ለይኩንም ሆድሽን ካመመሽ ሆስፒታል ልውሰድሽ ብለው ነበረ። ነገር ግን አይ ራሴ ሄዳለሁ በማለት እራሷ ሄዳ ነበረ። እንግዲህ ለናሆሚ ወዲያውኑ ነበር የደወለችው። ታመም ያለው ሆስፒታል ሄጃለሁ፣ ልጃችን ጥሩ ሁኔታ ላይ አይደለም በማለት ነበር እንግዲህ ለናሆም የደወለችው። እንግዲህ በሌላ በኩል አቶ ለይኩንም ኑሐሚንና ናሆም እንዲሄዱ ሲጠይቃቸው፣ ነገር ግን እነሱ ከስሜታችሁ ይልቅ አሁን ላይ የስራ ነው፣ ስራና ስሜት ደግሞ የተለያዩ ነገሮች ናቸው በማለት ቢያስረዳቸውም እነሱ ሊሰሙ ባለመቻላቸው ኑሐሚን እኔ በፍጹም አልሄድም፣ ከሄዱም ደግሞ ናሆምና
እንዲሁም ደግሞ ዳግም ሄዱ ብላ ነበረ። አምራን እንግዲህ ስደውል ናሆም አይ አምራን እኮ አመመኝ ምናምን ስትል ነበር ሲል አቶ ለይኩን እየበረረ ነበር እንግዲህ ናሆም የሄደው። ናሆም ከዛ ሲደርስ ግን እጅጉን ያላሰበው ያልጠበቀው ነገር ነው የተፈጠረው። አምራንም እጅጉን እያዘነች እና ስቅስቅ ብላ እያለቀሰች እናተ ልጃችን አሳጥታናለች ቡና ጠጭ ብላ ምን እንደጨመረሽበት ቡናው ላይ እኔ የማውቀው ነገር የለኝም፣ ነገር ግን ልጃችን እንቅስቃሴ የለውም በማለት እንግዲህ ለናሆም ስትነግረው ናሆምም እጅግ ልቡ ተሰብሯል። እማዬ አታደርገውም አይባልም፣ እኔ እኮ በፊት ማውቃት ነበረ፣ አንቺን አላስጠነቀቅኩሽም፣ ይህ ሁሉ የኔ ጥፋት ነው፣ ይህ በእኔ ጥፋት ነው ልጃችን የሞተው በማለት እንግዲህ ስቅስቅ ብሎ እያለቀሰ ነበረ ናሆም። ነገር ግን አምራን አሁን ላይ ተበቅይሻለሁ ብላ እያሰበች ነበር። እንግዲህ ወይዘሮ ዝኑ ምን ብላለች? ታባሽ እርር እኔን ለማናደድ እና ለማቃጠል መተሽ አቃጥ እየሰደድኩሽ ብላ ነበረ። ነገር ግን አምራን እጅግ ያሰበችውና ያቀደችውን ነገር በፍጹም አላሰበችውም ነበረ ወይዘሮ ዝኑ። አሁን ላይ ናሆም እጅግ ልቡ ተሰብሯል። እንዴት እማዬ፣ እንዴት እናቴ ብዬ እንዴት እየጠራዋት እናት ይችማ እናት ሳትሆን አውሬ ናት። በኑሐሚን አይቻት ነበረ፣ ላስጠነቅቅሽ ይገባ ነበር፣ ነይ ብላ ስትጠራሽ ማስቆም ነበረብኝ በማለት እንግዲህ ስቅስቅ ብሎ እያለቀሰ ነገር ግን ይሄ ነገር እውነትም እናት ያደርገው ከሆነ ማወቅ አለብኝ በማለት እንግዲህ ዶክተሩ ጋር ነበር ቀጥታ ሄደው። ዶክተሩንም ልጄ ምንድን ነው የሆነው በማለት ሲጥ አድርጎ ሊገለው ሲል አይ እውነታውን ፍርጥርጥ አድርጎ ዶክተሩ ተናግሯል ማለት ነው። ልጅ የሚባል ነገር የለም። ይህ የወረደም ልጅም እንቅስቃሴ ያጣም ልጅም ወዷ ውስጥ ጨራሽም ልጅ የለም በማለት እንግዲህ እውነቱን ፍርጥርጥ አድርጎ ለናሆም ሲነግረው ናሆምም እጅግ ደንግጧል፣ ልቡ ተሰብሯል። እናቴ ጋር ለማጣለት ይህ ሁሉ ሴራ አሁንም ከዛ ከኤርሚ ከሚባለው ጋር ሆና ነው እያሴረሽብኝ ያለ በማለት እንግዲህ እጅጉን ልቡ ተሰብሯል ማለት ነው። ዳግምም እንግዲህ አባቱን ወጥቷል። እጅግ ልብ የሚያሳዝነው ነገር አቶ ለይኩንም በስተመጨረሻ ወደ እስር ቤት ገብተዋል ማለት ነው። በጣም ልብ የሚሰብር ነገር ነው። ዳግም እውነት ልቡ ነው የተሰበረው። ወይዘሮ ዝናሽም አሁን ላይ ራሷን እየወቀሰች ነው የምትገኘው። በእኔ ምክንያት ነው ባሌም ልጄም እንዲሁም ደግሞ የልጄን አባት ያሳጣሁት፣ በእኔ ምክንያት ነው ሁሉ ነገር የተፈጠረው በማለት እንግዲህ በጣም አዝናለች። ኤሚና እንዲሁም ደግሞ ኤርሚም አሁን ላይ እፍ ግብ እያሉ ይገኛሉ። ኤርሚም ወደዛ ቤት ለመግባት ሸር ጉድ ላይ ነው የሚገኘው። ኤሚም አሁን ላይ ልትሰማ ባለመቻሏ ቤቱንም አባቷንም እንዲሁም እናቷንም ምንም ሳይመስላት እንግዲህ ወታ መዋል ማደር ጀምራለች። እንዲሁም ደግሞ ኤሚ እርግዝና ተፈጥሯል። አሁን የሷ እርግዝናም እያሳሰባት ስለሆነ ወይዘሮ ዝኑ አሁን ወደ ቤት ሳትወድም በግዷም ቢሆን ኤርሚን ወደ ቤት ለማስመጣት ለማስገባት እንግዲህ የዛ ቤት ሙሽራ አድርጋ ለመቀበል ወስናለች። ምክንያቱም አሁን ላይ ብዙ ውስብስብ ነገር ከዚህ በላይ የሚያሳስባት ነገር ስላለ ይህንም ስለ ኤርሚ አሁን ላይ ቼክ የምታደርግበት ጊዜ የላትም ማለት ነው። ተወዳጆች እስኪ በዚህ ክፍል ላይ ምን ተሰማችሁ? የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ተወዳጆቼ ስለምታበረታቱኝ አብራችሁኝ ስለሆናችሁ እጅግ አድርጌ አመሰግናለሁ። ባይ ባይ ቤተሰብ። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ወዳችኋለሁ ተወዳጆቼ። ባይ